ኢትዮጵያ ረጅም ታሪክ ያላት ነገር ግን በታሪካዊ ፖለቲካዊና ማህበራዊ ጉዳዮቿ ላይ በልሂቃኖቿና በህዝቦቿ መካከል መሰረታዊ ልዩነቶች ነግሰው የቆዩባት ሀገር ናት። እነዚህ ልዩነቶች በጠረጴዛ ዙሪያ ከመፍታት ይልቅ በኃይል ለመፍታት የተደረጉ ጥረቶች ደግሞ ኢትዮጵያውያንን ለከፍተኛ መስዋዕትነት ዳርገው ቆይተዋል። ለዚህ ነው በሁሉም አበይት ጉዳዮች ላይ ሀገራዊ መግባባትን ለመፍጠር ሁሉን አካታች ሀገራዊ ምክክር ማስፈለጉ ታሪካዊ ግዴታ የሆነው። ይህን ታሪካዊ ኃላፊነት ለመወጣትም የኢትዮጵያ ሀገራዊ ምክክር ኮሚሽን በህዝብ ተወካዮች ምክር ቤት በየካቲት ወር 2014 ዓ.ም በይፋ የተቋቋመው ምክክሩ ዋነኛ ዓላማዎችም በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባትን ከመፍጠር ጀምሮ የሀሳብ ልዩነቶችን በሰላማዊ መንገድ መፍታትና በውይይት መፍታት ባህል ማዳበር፣ ፍትሃዊ ዲሞክራሲያዊና ዘላቂ ሰላም ያላትን ሀገር መገንባት የሚሉት ናቸው። ኮሚሽኑ ከተቋቋመበት ጊዜ አንስቶ በመላ ኢትዮጵያ ታሪካዊ ሊባል በሚችል ደረጃ የአጀንዳ ማሰባሰብ ስራዎችንም አከናውኗል። ሂደቱ በማስረጃና በአመክንዮ ላይ የተመሰረተ እንዲሆንም ዘመናዊ የዲጂታላይዜሽን የመረጃ ቋትም ተዘርግቶለታል። ታዲያ በአሁኑ ወቅት በ11 ክልሎችና 2 የከተማ አስተዳደሮች የአጀንዳ ማሰባሰብ ስራው በስኬት ተከናውኗል። ይህ ማለት ኮሚሽኑ 93 በመቶ የሚሆኑ ወረዳዎችን ወይም ደግሞ 1234 ወረዳዎችን ተደራሽ ማድረግ ችሏል ማለት ነው። በተለያዩ ዙሮችም በመቶ ሺዎች የሚቆጠሩ ዜጎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶች፣ የሲቪል ማህበራትና የፖለቲካ ፓርቲዎች በአጀንዳ ማሰባሰብ ሂደቱ እንዲሳተፉ ሲደረግ በየመድረኩ ከአካባቢው እስከ 2000 የሚጠጉ የማህበረሰብ ተወካዮች በአካል ተገኝተው መክረውበታል። በህዝባዊ ውይይቶቹ አማካኝነት ደግሞ ከ2000 በላይ ሀገር በቀል አጀንዳዎች ተሰብስበው በኮሚሽኑ አማካኝነት በረቂቅነት እየተደራጁ ይገኛሉ። በውጭ ሀገር የሚኖሩ ኢትዮጵያውያንን ለማሳተፍ በተደረገው ጥረትም በአፍሪካ፣ በሰሜን አሜሪካና አውሮፓ በበይነ መረብና በአካል ዜጎች አጀንዳቸውን እንዲያስይዙም ተደርጓል። ዜጎች ስለ ሀገራቸው ወደፊት እጣ ፈንታ በነጻነት ሀሳባቸውን የሚገልጹበት አስተማማኝ መድረክ መፈጠሩ፣ ነጻና ገለልተኛ የሆነ የምክክር አቅም ያለው ሀገር በቀል ተቋም መገንባቱና ከታች ማህበረሰብ ከወረዳው ጀምሮ እስከ ዲያስፖራው ድረስ ሰፊ የህዝብ ድምጽ እንዲደመጥ መደረጉ ኢትዮጵያ ያለፈችበትን ታሪካዊ ቁርሾ ሊፈታ የሚችል ትልቅ ስኬትም ነው። በተለይም በትግራይ ክልል ውስጥ ስራዎችን በወቅቱ መጀመር ባለመቻሉ ኮሚሽኑ ሂደቱን አካታች ለማድረግ በአዲስ አበባና በተለያዩ አካባቢዎች ከሚገኙ የትግራይ ተወላጆችና ባለድርሻ አካላት ጋር የአጀንዳ ማሰባሰብ ስራዎችን ለማከናወን ተገዷል። ወዲህ ደግሞ ሙሉ በሙሉ የፖለቲካ ፓርቲዎችንና የታጠቁ ኃይሎችን ወደ ጠረጴዛው ለማምጣት ጥረቶች ተደርገው አሳታፊነቱን ከፍ ማድረግ የተቻለበትም ነው። ኮሚሽኑ ግን እነዚህን ሂደቶች አልፎ አሁን ወሳኝና የመጨረሻው ምዕራፍ ላይ ደርሷል። አሁን ኮሚሽኑ የአጀንዳ ማሰባሰብ ስራውን ማጠናቆ አጀንዳዎችን የማደራጀትና ታላቁን ሀገራዊ ጉባኤ በይፋ የመጥራት ዝግጅትንም እያደረገ ይገኛል። ለአመታት ለዘለቁ የፖለቲካ ቁርሾችና የመዋቅር ጥያቄዎች በስምምነት ላይ የተመሰረቱ የፖሊሲና የህግ ማሻሻያ ፍኖተ ካርታዎችን ማስቀመጥ እንዲሁም በአጭር መካከለኛና ረጅም ጊዜ በተግባር ላይ የሚውሉና የመንግስት የፖለቲካ ኃይሎችና የህዝብን ከፍተኛ ቁርጠኝነት የሚጠይቁ ውሳኔዎችም ከመጨረሻው ሀገራዊ ምክክር የሚጠበቁ ተስፋዎች ናቸው። ኢትዮጵያ ለአመታት የዘለቁ ስር የሰደዱ ልዩነቶችን በንግግር ለመፍታት የምታደርገው ጥረት ፍሬ አፍርቶ ታላቁን ሀገራዊ ምክክር ጉባኤ ለማካሄድ ከጫፍ ደርሳለች። በዚህ ጉባኤ ለውይይት መብቃት በራሱ ያለው ትርጉም ቀላል አይደለም። የዛሬ መመካከር ወደ አንድ ጠረጴዛ መምጣት በራሱ ለኢትዮጵያ አዲስ ተስፋ የሰነቀ ትልቅ ስኬትም ነው። ካለፈው ስህተት ተምሮ የተሻለች ሀገር ለመገንባት ስለ ትላንት መነጋገር፣ ስለ ነገ ደግሞ መመካከር ያስፈልጋልና